ጤና ይስጥልን ውድ የፕራይም ሚዲያ አድማጭ ተመልካቾቻችን፣ ባሳለፍነው ሳምንት በመዲናችን አዲስ አበባ የተለያዩ ኩነቶች ተከናውነው አልፈዋል። ምክንያታዊ ድምጽ ፕራይም ሚዲያ ከተገኘባቸው ክንውኖች መካከል ሶስቱን ለዛሬው ይዘንላችሁ ቀርበናል። አብራችሁን ቆዩ። የሀገሪቱ ርዕሰ መዲና የሆነችው አዲስ አበባ ከተማ የሀገሪቱ ብሔር ብሔረሰቦችና ሕዝቦች እንዲሁም የአፍሪካ ሕብረትና የተለያዩ ዓለም አቀፍ ተቋማት መቀመጫ ናት፣ ይገኙባታል። ከተማዋን የለውጡ መንግስት ወደ ስልጣን መምጣትን ተከትሎም በእጅጉ እየተቀየረች ትገኛለች። ከጊዜ ወደ ጊዜ ዘመናዊነቷ እየጎላ የመጣችው ከተማ በተለይ የኮሪደር ልማት እጅግ የህብረተሰቡን የኑሮ ሁኔታ እየቀየረ መጥቷል። ባሳለፍነው ሳምንት የዓለም የእሳት አደጋ ሰራተኞች ቀን በተከበረበት ወቅትም የተመላከተው ይኸው ነው። በአዲስ አበባ ከተማ አስተዳደር የሚከሰቱ የእሳትና ድንገተኛ አደጋዎች መንስኤው በከተማው የተሰሩ ጥንታዊ ቤቶችና የህብረተሰቡ የአኗኗር ሁኔታም ይጠቀሳል። በዓለም አቀፍ ደረጃ ለ26ኛ ጊዜ በኢትዮጵያ ደግሞ ለ3ኛ ጊዜ የእሳት አደጋ ሰራተኞች ቀን በመስቀል አደባባይ በድምቀት ተከብሯል። ከአደጋ ስጋት ለተጠበቀ ከተማ ልማት የሚከፈል መስዋዕትነት ጀግንነት ነው በሚል መሪ ቃል ነው የእሳት አደጋ ሰራተኞች ቀን በመስቀል አደባባይ የተከበረው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚሁ ወቅት እንደተናገሩት እሳት ውስጥ ገብተው ህይወትና ንብረት የሚታደጉ የእሳት አደጋ ሰራተኞች የሀገርና የህዝብ አለኝታ መሆናቸውን ገልጸዋል። አገልግሎታችሁን የላቀ የሚያደርገው ሰብአዊነት የተሞላበት በመሆኑ ምክንያት ነው። እሳት ውስጥ ገብታችሁ እሳት የምታጠፉ ብዙዎች እሳት አደጋም ሆነ ሌሎች ድንገተኛ አደጋዎች ሲከሰቱ ከአደጋው ለማምለጥ ሲሸሹ ለማምለጥም ጥረት ሲያደርጉ፣ እናንተ ግን ወደ አደጋው ገብታችሁ ህይወት የምትታደጉ ንብረት የምትታደጉ ታላቅ ጀግኖች ናችሁ። እናንተን በእንም በዓል ዛሬ ስናከብር በዋናነትም ለአገልግሎታችሁ ያለንን አክብሮትና በዚሁም ምስጋና ለማቅረብ ነውና እጅግ አድርገን እናመሰግናችኋለን። የእሳትና ድንገተኛ አደጋን መከላከል ጉዳይ በብዙ ጥረት ተደግፎ ስራው ውጤታማ እንዲሆን ካልተደረገ በስተቀር ሁሉ ጊዜ እናንተ እሳት ውስጥ ገብታችሁ በምትሰሩት ስራ መሰረታዊ ለውጥ ማምጣት አይቻልም። ይህንን ታሳቢ በማድረግ በዋናነት የእሳትና ድንገተኛ አደጋ መከላከል ኮሚሽን በሰው ኃይል፣ በሎጂስቲክ ዘመናዊ ቴክኖሎጂን ታሳቢ ባደረገ የአገልግሎት አሰጣጥ ስርዓት በደንብ ተደርጎ እንዲደራጅ የማድረግ የሪፎርም ስራ ስንሰራ ቆይተናል። እናንተ እሳት ውስጥ ገብታችሁ እሳት የምታጠፉ የሰው ህይወትን የምትታደጉ ሰራተኞቻችን ደግሞ አገልግሎታችሁን በብዙ ጥቅማጥቅምና በመሰል ድጎማዎች የምንመዝነው ባይሆንም ለስራችሁ አክብሮት እንዳለን ይታወቅ ዘንድ የጥቅማ ጥቅም ፓኬጅም እንዲጸድቅ ተደርጎ ስራ ላይ ውሏል። ከዚህም ባለፈ ተቋሙን አቅም ከዚህ በላይ ይጎለብት ዘንድ ወደፊትም ጠንካራ የሆኑ የሎጂስቲክ እና የቴክኖሎጂ ውጤቶችን መጠቀም እንዲችል ጥረታችን የሚቀጥል ይሆናል። በአዲስ አበባ ከተማ ለእሳትና ድንገተኛ አደጋ ዋነኛ ምክንያት ከሆኑት ምክንያቶች ዋነኞቹ የተጨናነቁ የቤቶች አሰራርና የአኗኗር ሁኔታን ጠቅሰው ከተማይቱን ለማዘመንና ስሟን የሚመጥን ግንባታ በኮሪደር ልማት እየተፋጠነ እንደሚገኝ ተናግረዋል። ይህም በከተማው ሊከሰት የሚችለውን የእሳትና ድንገተኛ አደጋዎችን ለማስቀረት አይነተኛ አበርክቶም አለው ብሏል። እሳትና ድንገተኛ አደጋን በዋናነት የምንከላከለው ግን በልማት ነው። ከተማችን አዲስ አበባ እየዘመነች እየለማች ነው። ብዙዎች ይሄ ልማት ትርጉሙ ምን እንደሆነ ይገባቸዋል። ጥቂቶች በአግባቡ አልተረዱት ሊሆን ይችላል። እንዲሁ ከተማዋን የማሳመር ጉዳይ ብቻ አይደለም።
በከተማችን ውስጥ ለእሳትና ድንገተኛ አደጋ አጋላጭ የሆኑ ምክንያቶችን ስናይ በዋናነት የኑሮ አለመዘመን፣ እንደ ሸረሪት ድር የተጠላለፉ የኤሌክትሪክ መስመሮች፣ እንዲሁም የወዳደቁ ከጭቃና ከእንጨት የተሰሩ ቤቶች፣ ተደጋግፈው የቆሙ ጎጆዎች፣ እሱን ለማቅናት ሲባል ለመለጣጠፍና ከብርድና ከፀሐይ ራስን ለመታደግ የሚደረጉ የጥገና ስራዎች አብዛኛውን የከተማችንን የእሳት አደጋ ምክንያት ሆነው ሲያስነሱ ቆይተዋል። ስለዚህ ከተማችንን ለማዘመን ለመለወጥ የምናደርገው ጥረት ህዝባችን ከእሳትና ከድንገተኛ አደጋ የመከላከል አካል ሆኖ መታየት ይኖርበታል። ይህም ብቻ አይደለም። የኮሪደር ልማትን በከተማችን ላይ ስንሰራ እንደምታውቁት ዘመናዊ የሆነ ዓለም አቀፍ ደረጃውን የጠበቀ ፋየር ሃይድራንት እንዲኖረን አድርገናል። ከ129 በላይ እስካሁን ድረስ ተተክሏል። ወደፊትም ደግሞ በምንሰራው ስራዎች ውስጥ እንዲሁ ተካቶ የሚተገበር ይሆናል። ይሄ ለእናንተ ስራ ምን ያህል አጋዥ እንደሆነ ከእናንተ በላይ የሚረዳው የለም። ስለዚህ የከተማ አስተዳደራችን ሁልጊዜ ከጎናችሁ ይቆማል፣ ያበረታታችኋል፣ አስፈላጊውን ለስራችሁ የሚያስፈልገውን ድጋፍ ያደርጋል። በርቱ። ከሁሉ በላይ የህዝብ ባለውለታ ናችሁ። ህዝባችን ለእናንተ ተገቢውን ክብር ይሰጣል። እየሰጠም እየሰማን ያለነው ስራችሁ ታላቅ አክብሮት እንዲሰጣችሁ አድርጓልና አብራችሁ ከምትሰሯቸው በትብብር ከእናንተ ጋር ቆመው እሳት እያጠፉ ራሳቸውን ለአደጋ እየጋለጡ የሚሰሩ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እንዲሁም ሌሎች የጸጥታ አካላትና በጎ ፈቃደኛ ወጣቶች እንደዚሁ ክብር ይገባቸዋል። ትብብራችሁ በጋራ በተቀናጀ መንገድ ስራችሁን ውጤታማ በማድረግ በኩል ትልቅ ክብር የሚገባው ነውና በርቱ። የአዲስ አበባ ከተማ የእሳት አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ በዚህ ወቅት የዓለም የእሳት አደጋ ሰራተኞች ቀን መከበር የጀመረበትን ታሪካዊ ዳራን አንስተዋል። ዓለም አቀፍ የእሳት አደጋ ሰራተኞች ቀን መከበር የጀመረው እንደ አውሮፓ አቆጣጠር በ1999 ዓ.ም በአውስትራሊያ ሊቨርፑል ውስጥ በተከሰተው የሰደድ እሳት አደጋ ምክንያት ነው። አደጋው በተከሰተ ወቅት የአደጋ ጊዜ ሰራተኞች የእሳት አደጋን ለመቆጣጠር ጥረት እያደረጉ ባለበት ሰዓት ንፋስ አቅጣጫውን በድንገት እነሱ ወደ ነበሩበት በመዞሩና የእሳት በመከላከላቸው ምክንያት እሳቱን ለማጥፋት ጥረት በሚያደርጉበት ሰራተኞች መካከል 5 የእሳት አደጋ ሰራተኞች ወዲያው ህይወታቸው አልፏል። የእነዚህ አደጋ ጊዜ ሰራተኞች መስዋዕትነት የሰሙት ጄጄ ዴሞሰን የተባሉ አውስትራሊያዊ ግለሰብ ዕለቱ የዓለም አቀፍ ደረጃ የእሳት አደጋ ሰራተኞች ቀን ሆኖ እንዲከበር አድርገዋል። በዚህ መነሻም እነዚህ ሌሎችን ለማዳን ሲሉ በአሳዛኝ ሁኔታ ህይወታቸውን ያጡን ጀግኖች ለማክበር ለመዘከር ይህ ዕለት እንደ አውሮፓውያን አቆጣጠር ከ1999 ዓ.ም ጀምሮ በየዓመቱ ሜይ 4 እየተከበረ ይገኛል። በአዲስ አበባ ከተማም በተለያዩ ጊዜያት ከእሳት ጋር የተያያዙ አደጋዎች ተከስተዋል። ኮሚሽን መስሪያ ቤታችን በተሰጠው ተልዕኮ መነሻነትም ግንቦት 27 ቀን 1983 ዓ.ም ጎተራ አካባቢ በተከሰተ ፍንዳታና ፍንዳታውን ተከትሎ በተፈጠሩ ከባድ የእሳት አደጋ እንደዚሁም በተለያዩ አካባቢዎች ተከስተው የነበሩ የእሳት አደጋዎችን ለመቆጣጠር ሲሉ መስዋዕትነት የሆኑ 10 የአደጋ ምላሽ ባለሙያዎቻችንን የምንዘክርና አሁን በስራ ላይ ያሉ ሰራተኞቻችንን ክብር የምናጎናጽፍበት ሆኖ በዓለም አቀፍ ደረጃ ለ26ኛ ጊዜ እየተከበረ ያለውን የእሳት አደጋ ሰራተኛ ቀን በሀገራችን ደግሞ እነሆ ለ3ኛ ጊዜ እያከበርን እንገኛለን። ከዚህም ውጭ የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን በርካታ ተግባራትን እየከወነም ይገኛል። በሌላ በኩል ደግሞ በቅድመ ሆስፒታል ሕክምና አምቡላንስ አገልግሎታችን የተለያዩ ድንገተኛ አደጋ ለገጠማቸውና ለነፍሰ ጡር እናቶች የ24 ሰዓት አገልግሎት እየሰጠን ሲሆን በተለይም አንድም እናት በወሊድ ምክንያት መሞት የለባትም የሚለውን የሀገራችንን የጤና ፖሊሲ በማገዝ ረገድ አስተዋጽኦ እያበረከተ ይገኛል። እንደዚሁም ከአደጋ በኋላ ጉዳት የደረሰባቸው ተጎጂዎች ጊዜያዊ አስቸኳይ ጊዜ ሰብአዊ ድጋፍና የመልሶ ግንባታ እንደዚሁም በዘላቂነት መልሶ የመቋቋም ስራን ከከተማ ጋር በመተባበር በራስ አቅም እየሰራን እንገኛለን። እነዚህን አገልግሎቶች በቴክኖሎጂ በማዘመን ረገድም በተለይም የአደጋ ጥሪዎችን በመቀበል ጀምሮ
እስከ ስምሪትና አደጋ መቆጣጠር ስራዎችን በቴክኖሎጂ አገልግሎት እየሰጠን ሲሆን ዘመናት በጥሪ ማዕከላችን ከፍተኛ ደረጃ ያጋጠመን የነበሩ ሐሰተኛ ጥሪዎችን አሁን ላይ ሙሉ በሙሉ በማስቀረት የማንኛውም የድረሱልኝ ጥሪ በአንድ ጥሪ ምላሽ እየሰጠን እንገኛለን። በፈጣን ሁለንተናዊ እድገት ላይ የምትገኘው አዲስ አበባ እድገቷን የሚመጥን የድንገተኛና የእሳት አደጋ መከላከያ ተቋም እየዘመነ እንደሚገኝም ገልጸዋል። ከተማችን እድገቷ ያልተቋረጠና ቀጣይነት ያለው በመሆኑ የቀጣይ እድገቷን ታሳቢ ያደረገ የአደጋ መከላከልና መቆጣጠር ዝግጅትን ማጠናከር ትኩረት የሚሻው ጉዳይ ይሆናል። በሌላ በኩልም በከተማችን እየተገነቡ ያሉ ሰማይ ጠቀስ ህንፃዎችን እንደዚሁም የተለያዩ ፓርኮችን ጥብቅ ደኖችን ታሳቢ ያደረገ እንደ ሄሊኮፕተር ሌሎች ዘመናዊ የእሳት ማጥፊያ መሳሪያዎችና ማሽነሪዎች ለከተማችን የሚገቧት ከመሆኑም ባሻገር በስትራቴጂክ እቅዳችን መሰረት ከአፍሪካ ከተሞች የላቀ አደጋ ስጋት ስራ አመራር አገልግሎቶችን የሚሰጥ ተቋም መሆኑን የግድ ይሆናል ማለት ነው። ኮሚሽኑ ላለፉት 91 ዓመታት የተቋቋመለትን ዓላማ ለማሳካትም ሲተጋ ቆይቷል። በስራቸውም የላቀ ውጤት ላስመዘገቡ ሰራተኞቹም የማዕረግ ማልበስ ስነ ስርዓት አካሂዷል። እሳትና አደጋ ስጋት ስራ አመራር ኮሚሽን በ1926 ዓ.ም ጀምሮ ላለፉት 91 ዓመታት ከተማውን ከአደጋ ስጋት ሲጠብቅ የኖረ አንጋፋ ተቋም ነው። ይህ ተቋም ረጅም ጊዜ የቆየ ሰፊ አደረጃጀት ያለውና ሰፊ አገልግሎት የሚሰጥ ተቋም ሲሆን ኮሚሽኑ የተለያየ ስያሜዎችን በመያዝ በየጊዜው አቅሙንና አደረጃጀቱን በማሻሻል አገልግሎቱን እየሰጠ ቢሆንም ስራው በጥብቅ ዲሲፕሊን መመራትን ከመጠየቁ አንጻር ዓለም አቀፍ የተለያዩ አሰራሮችን የሚጠቅመውን እየለየ መጠቀም የግድ ይለዋል፣ እየተጠቀመም ይገኛል። ስለሆነም ይህንን ታሳቢ ያደረገና ዓለም አቀፍ የሆኑ ማዕረግ ምልክቶችን አካቶ የአደጋ ምላሽ ዘርፉ በፓራሚሊተሪና በፓራሜዲካል አደረጃጀት እንዲዋቀር ተደርጎ ወደ ስራ ገብቷል። በዚህ ሁሉ ሂደት ውስጥ የከተማ አደረጃጀታችን ልዩ ልዩ ደንብና መመሪያዎችን በማጽደቅ ከፍተኛ ድጋፍ አድርጓል። የፓራሚሊተሪ ሰራተኞች የሚተዳደሩበት ደንብ ቁጥር 146/2015 ጸድቆ እየተገለገልንበት እንገኛለን። በዛሬው ዕለትም የዚሁ አደረጃጀት አካል የሆነውን የአቻ ማዕረግ ማልበስ ስነ ስርዓት ለመጀመሪያ ጊዜ የምናካሄድ ሲሆን በከፍተኛ 15 በመካከለኛ 136 ዝቅተኛ 777 በድምሩ 928 የአቻ ማዕረግ ምልክት የሚለብሱ ይሆናል። በከተማው የሚከሰተው ድንገተኛ አደጋዎች ከጥንቃቄ ጉድለት የተነሳ መሆኑን ተናግረው ዘላቂ መፍትሄ ለማምጣት ግን የኮሪደር ስራዎቹ ተጠናክሮ መቀጠል ነውም ብለዋል። የአዲስ አበባ የኮሪደር ልማት ስራ የከተማዋን ገጽታ ከመቀየሩና አዲስ አበባና እንደ ስሟ አዲስና ውብ ከማድረጉም ባሻገር አደጋን አስቀድሞ ከመከላከልና ከመቆጣጠር አንጻር ደግሞ ለኮሚሽን መስሪያ ቤታችን ሌላው ትልቅ እድል ሆኖልናል ማለት ነው። በኮሪደር ልማቱ የተቀየሩ አንዳንድ የከተማችን ቦታዎች በቤቶች አሰራር፣ በኤሌክትሪክ መስመር ዝርጋታቸው ውስብስብ የነዋሪ አኗኗር ሁኔታ፣ በእሳትና በኤሌክትሪክ ኃይል አጠቃቀም ችግሮች ምክንያት ቀደም ሲል በተደጋጋሚ የእሳት አደጋ የሚያጋጥሟቸው ቦታዎች በአሁኑ ሰዓት የአደጋ ስጋታቸው የለም በሚል ደረጃ ይገኛሉ። በወንዝ ዳርቻ ልማቱም ቢሆን ቀደም ሲል የጎርፍ አደጋ ተጋላጭ የነበሩ ነዋሪዎች ከአደጋ ወደ ተጠበቀና ሰላማዊ ቦታ ከመዛወራቸውን ባሻገር ያጋጥም የነበረውን የመሬት መንሸራተት፣ የጎርፍ አደጋ ለመከላከል አስችሎናል። በሌላ በኩል አደጋ ባጋጠመ ጊዜ በስታንዳርዳችን መሰረት ፈጥነን እንዳንደርስ ከሚያደርጉን ውጫዊ ምክንያቶች አንዱ የመንገድ መዘጋጋትና መጥበብ የነበረ ሲሆን የኮሪደር ልማት በተከናወነባቸው መንገዶች አደጋዎች በሚያጋጥሙ ጊዜ አደጋ ስፍራ ፈጥነን ለመድረስ እንድንችል አድርጎናል። ከዚሁ ከኮሪደር ልማት ጋር ተያይዞ በአደጋ ጊዜ የምንጠቀምባቸው የውሃ መቅጃ ሃይድራንቶች ውስጥ 197 ሃይድራንቶች በኮሪደር ልማቱ የተገነቡና በጣም መልካም የሆነ አገልግሎት እየሰጡ የሚገኙ ናቸው። ይህም በቀጣይም ይህ የልማት ስራ በሁሉም የከተማችን አካባቢዎች ሲደርስ የከተማችን አደጋን በእጅጉ የመቀነስና በተከሰተ ጊዜም ፈጥኖ ለመቆጣጠር የሚያስችለን እድል በስፋት ይፈጥርልናል ብለን እንጠብቃለን። የጀመርናቸው የልማት ስራዎች ሰው ተኮር እንደመሆናቸው መጠን የልማት ስራዎቻችንን ለማስቀጠል መጀመሪያ ሰዎች ከአደጋ መጠበቅ ይኖርባቸዋል። በቀጣይም ከክረምት ወቅት ጋር ተያይዞ በከተማው ሊከሰት የሚችለው የጎርፍ አደጋን ለመከላከል የከተማው ነዋሪ ከኮሚሽኑ ጋር ተባብሮ እንዲሰራም ጠይቋል። በከተማችን በመጪው የክረምት ጊዜ ሊያጋጥሙ የሚችሉ አደጋዎችን አስቀድሞ ለመከላከል የሚያስችል
አድርገን ወደ ማቅለያ ስራዎች የገባን በመሆኑ አደጋን አስቀድሞ ለመከላከል በመናደርገው ጥረት ሁሉ የከተማችን ነዋሪና ባለድርሻ አካላት የበኩላችሁን ኃላፊነት እንድትወጡ ጥሪ ለማቅረብ እወዳለሁ። ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የከተማው አስተዳደር ዋና ስራ አስኪያጅ ናቸው። የእሳት አደጋ ሰራተኞቻችን ተግባር አደጋን ከመከላከል በላይ ነው። ብዙዎቻችን በአደጋ ጊዜ ሸሽተን ስንሮጥ፣ እነርሱ ግን ሕይወትና ንብረት ለማዳን ወደ አደጋ የሚሮጡ ናቸው። የከተማችን የልብ ምት የሆነው የሕዝባችንን ሕይወትና ንብረት ከአደጋ ይታደጋሉ፣ ከስጋትም ይጠብቃሉ። ይህንን ቀን እንዲህ በደመቀ መልኩ ስናከብር ለከተማችን ሕዝብ ለከፈላችሁት መስዋዕትነትና ቁርጠኝነት ክብር ለመስጠት ነው። በዚህ ጊዜ የተለያዩ ትርኢቶች ቀርበዋል። ከነዚህ መካከል የተለያዩ የእሳት አደጋ ሰራተኞች ከነሙሉ የስራ ልብሶቻቸው የታዩ ሲሆን የአምቡላንስ አገልግሎት፣ የኮማንድ ካር፣ ብረሽ ካር፣ የእሳት ማጥፊያ መኪና፣ የውሃ ማቅረቢያ መኪና ትርኢቶች ቀርበዋል። በኮሚሽኑ የላቀ የስራ አፈጻጸም ላሳዩ የተለያዩ ሰራተኞችም የማዕረግ ማልበስ ስነ ስርዓት ተከናውኗል። የአደጋ ስጋት ቅነሳ ተልዕኳችንን እናሳካለን፣ ህይወትን ሰጥቶ ህይወትን ማዳን ከታላቅ ህዝባዊ ወገንተኝነትና ፍቅር የሚመነጭ ነው የሚሉና ሌሎች መፈክሮች በዕለቱ ተስተጋብተዋል። የአዲስ አበባ ከተማ ፖሊስ ኮሚሽን ማርሽ ባንድም ለታዳሚው የተለያየ ጣዕምና ለዛ ያላቸው ሙዚቃዎች አቅርበዋል። ሌላው በከተማችን ባለፈው ሳምንት ከተካሄዱት መካከልም የአዲስ አበባ ከተማ አስተዳደር የንግዱ ማህበረሰብ ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ከንግዱ ማህበረሰብ ጋር የማጠቃለያ ውይይት ማድረግ ነበር። የአዲስ አበባ ከተማ የንግድ ማህበረሰብ አካላት ከወረዳ ጀምሮ በየደረጃው ከመንግስት አካል ጋር ውይይት ማድረጋቸው በዕለቱ ተገልጿል። በዕለቱ የማጠቃለያ መድረክ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና የከተማ አስተዳደሩ ምክትል ከንቲባ አቶ ዣንጥራር አባይ የከተማ አስተዳደሩ የንግዱ ማህበረሰብ በውይይቱ ላይ ላነሷቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። የሚያገለግሉ ቆመው ተቀብለዋቸው ቆመው የሚሸኙዋቸው አመራሮቻችንና ሰራተኞቻችን አብረው ስማቸው ይጠቁራል። ይህንን ለይተን ካልወቀስን በጣም የሚያገለግሏቸው ሞራላቸው ይነካል። ሰው ከጥቅሙ በላይ ሞራል ይገነባዋልና ችግር ያለባቸውን ደግሞ ጠንክራችሁ አጋልጣችሁ ካልሰጣችሁን ችግሩ ይከርምባችኋል። ስለዚህ ይሄ ሰጪ ከሌለ ተቀባይ ከተገኘ የሚባለውን አሁንም እንለዋለን። አታሽሹት፣ ከናንተ አታርቁት። ግዴላችሁ መሰረታዊ ለውጥ ትፈልጉ የለ ከፈለጋችሁ እንስማማና ትንሹ ጣውረር ሲያጋጥማችሁ ተቋቋሙት። ጨከን በሉ። ጨከን ብላችሁ መብታችሁን ለማስከበር ጥረት አድርጉ። በዕለቱ ከንቲባ አዳነች አቤቤ እንደገለጹት መንግስት የንግዱን ማህበረሰብ ችግር ከመፍታት ጎን ለጎን ምቹ የስራ ቦታን እየፈጠረም ይገኛል። የንግዱ ማህበረሰብ ችግርንም ደረጃ በደረጃ እየፈታ መሆኑን ገልጸዋል። የግብር አሰባሰብን በማሻሻል ምቹ የንግድ ስርዓት እየተዘረጋ ነው ያሉት ከንቲባ ባለፉት 9 ወራት በብልሹ አሰራር ተሳትፈው የተገኙ ከ160 በላይ ግለሰቦች ላይ እርምጃ መወሰዱን ጠቁመዋል። የከተማው ምክትል ከንቲባ አቶ ዣንጥራር አባይ በበኩላቸው ቀደም ሲል የነበሩ የመብራት መሰረተ ልማት የአሰራር ችግሮች፣ ግብርን በተመለከተም መንግስት በሰው ኃይል አቅም ግንባታና ቴክኖሎጂ የማዘመን ስራ ላይ ይገኛል ብሏል። ባለፉት 7 ዓመታት የግብር አሰባሰብን ከ30 ወደ 260 ቢሊዮን ብር ማሳደግም ተችሏል። በዚህም የከተማው መሰረተ ልማት ለንግዱ ማህበረሰብ ምቹ ማድረግ መቻሉን ጠቁሟል። ከገቢ አንጻርም የከተማችን ገቢ ከማሳደግ አይን የመጣውን ለውጥ ማድነቅ ያስፈልጋል ብዬ አስባለሁኝ። ከነበርንበት በከፍተኛ ሁኔታ መሻሻሎች የታዩበት ከተማ ነው። የግብር አቅማችን ማሳደግ ብቻ ሳይሆን የግብር ከፋዩን ቁጥር መጨመርም ቤዙንም በማስፋት የተከናወነው ስራ በመቶዎቹ እጥፍ ነው ይሄ ከተማ እያደገ ያለው። ከነበርንበት 30 ቢሊዮን የመሰብሰብ አቅም ዛሬ የአመቱ እቅዳችን 230 ቢሊዮን ደርሷል። በ9 ወሩ ብቻ ወደ 161 ቢሊዮን መሰብሰብ የተቻለበት ከተማ ነው።
በሌላ መንገድ ደግሞ የግብር ከፋዩን ቁጥር ስናይ በንግዱ ማህበረሰብ ግብር እየከፈለ ያለው ነጋዴ ቁጥር ከ200 ሺህ ከ215 18 ሺህ አካባቢ ዛሬ 500 ሺህ በላይ ነጋዴ ግብር ከፋይ ነጋዴ ያለበት ከተማ እየሆነ መጣ። በውይይቱ ላይ የተሳተፉ የንግዱ ማህበረሰብ አባላት እንደነዚህ አይነት መድረክ መፈጠሩ አስፈላጊ በመሆኑ ተጠናክሮ መቀጠል አለበት ብለዋል። የተደረገውም ጥያቄ ሁሉም ምላሽ አግኝቷል። ክቡር ከንቲባም የሰጡት ምላሽም አሪፍ ነው። ጥሩ ምላሽ ነው የሰጡት። የተነሳ ብዙ ነገር ነው። የተሳተፏችንም በተደጋጋሚ የነበረው ነገር ነበረ። በገቢዎች ላይ የነበረ ቅሬታ ተነስቷል። ከንግዱ ላይ የነበረው የመስሪያ ቦታና ሼዶች ላይ የነበሩት ጥያቄዎች ነበሩ። ያንን መልስ እንደሚሰጡበት ቃል ገብቶ የተለያየ ነው። በመጨረሻም በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ በተለምዶ ሾላ ገበያ አካባቢ ዘመናዊ ፓርኪንግ እንዲሁም ለተለያዩ አገልግሎት የሚውል ህንፃ ተመርቆ ለህዝብ አገልግሎት ክፍት ሆኗል። ይህም ባሳለፍነው ሳምንት መካከል ነው የተካሄደው። ፓርኪንጉ የትራንስፖርት ፍሰትን በማሳለጥ ኢኮኖሚያዊና ማህበራዊ ትስስርን ማጠናከር የሚያስችሉ መሆኑን ከንቲባ አዳነች አቤቤ በወቅቱ ተናግረዋል። የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ከኮሪደር ልማት ጋር ከፍተኛ ትኩረት የተሰጠው ስራ የትራንስፖርት መሰረተ ልማት መሆኑንም ገልጸዋል። በአይነቱና በደረጃው የተለየ የየካ 2 መኪና ማቆሚያ በአንድ ጊዜ ከ1000 በላይ መኪና ማስተናገድ እንደሚችልም ተገልጿል። ይህም ትልቅ ትርጉም አለው ብለዋል ከንቲባ አዳነች አቤቤ። የዚህ ዘመናዊ የመኪና ፓርኪንግ አገልግሎት የዘመነ አስተሳሰብ ምንጭ ከዛም እሱም መሰረት አድርጎ አገልግሎትን የሚያዘምን ትልቅ ትርጉም ያለው ስራ የተሰራበት ነው። በዋናነት እንደዚህ አይነት ፓርኪንግ ያስፈልገናል። አዲስ አበባን እንደ ስሟ ውብ አበባ ለማድረግ ፓርኮችን ብቻ በመስራት ከተማችንን በማጽዳት የምናመጣው ጉዳይ ሳይሆን አገልግሎትን በማሳለጥ አገልግሎትን በማዘመን እጅግ በጣም ተደራሽ፣ ምቹ፣ ደህንነቱ የተጠበቀ አገልግሎት ለህዝባችን በማቅረብ ነውና ይህንን መሰረት ባደረገ አስተሳሰብ በጀት መድቦ ለዚህ የሚያስፈልግ ወሳኝ የሆነውን መሬት ለዚህ አገልግሎት እንዲውል አድርጎ ተከታትሎ ሰርቶ ለውጤት ማብቃት በአዳዲስ አስተሳሰብ ውስጥ የተገኘ ነው። እንደነዚህ አይነት ዘመናዊ መኪና ማቆሚያ ማስፋፋት የህዝቡን የኑሮ ሁኔታ ለማዘመንና ጫናውን ለመቀነስ አበርክቶ ከፍተኛ መሆኑን ተናግረው ይህም በተለወጠ አስተሳሰብ የተገነባ ነው ብለዋል። ይህ ቦታ ታቅዶ ተሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። ከመገናኛ ላይም በርካታ ጫናዎችን ያቃልላል፣ ንግድ ስርዓትንም ያሳልጣል። በዚህ ትልቅ አገልግሎት የሚሰጥ ስፍራ ነው። እንግዲህ በአጠቃላይ ከተማችን ላይ የፓርኪንግ እና የተርሚናል አገልግሎቶችን በሰፊው ስንገነባ አጠቃላይ የትራንስፖርት አገልግሎቱን ለማሳለጥ ነው። የትራንስፖርት አገልግሎት ለብልጽግናችን መሰረታዊ ግብአት ያለው ስለሆነ ከለውጡ ወዲህ 150 የመኪና ማቆሚያ እንዲሁም 49 የታክሲና የአውቶቡስ መነሻና መድረሻ መገንባቱንም ገልጸዋል። የአዲስ አበባ ከተማ ትላልቅ ፕሮጀክቶች ጽህፈት ቤት ኃላፊ ኢንጂነር ዘለቀ ዋከኔ በዚህ ወቅት እንደተናገሩት በግማሽ ሄክታር መሬት ላይ ባለ 8 ወለል መኪና ማቆሚያ መገንባቱን ተናግረዋል። እንደምታዩት መሬት ላይ ፕሮጀክት ግማሽ ሄክታር ላይ ነው ያረፈው፣ ግን 8 ወለል አለው። 8ቱም ወለል በጠቅላላ እንትን ሲል ወደ 4 ሄክታር ፈንክሽናል ቦታ አለው ማለት ነው። እስከ 1000 የሚጠበቅ የሚሞላ የመኪና ማቆሚያ ቦታ አለው። 16 ሱቆች አሉት። ከእንደገና ደግሞ ዘመናዊ ሲሲቲቪ ካሜራ የተገጠመለት ነው። የእሳት መከላከያ የተገጠመለት ነው። ለድንገተኛ መውጫ፣ በአደጋ ጊዜ መውጫ የተመደበለት ነው።
እነዚህ ነገሮች ስታዩት አንዳንድ ጊዜ የሚላለው we deserve this one በቃ ከተማ መስተዳድሩ አንድን ስራ አስቦ በጀት መድቦ ህዝብን ይጠቅማል ብሎ ኤፈርት አድርጎ አንድ ስራ ሲያልቅ እኔ የምለው we deserve this we deserve even more than this ከዚህም በላይ ይገባናል እላለሁና ሁላችንም የከተማ መስተዳድሩን እንድታመሰግኑ እንፈልጋለን። አቶ ያበባል አዲስ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ ናቸው። በዚህ ወቅት እንደተናገሩት ፓርኪንጉ የትራንስፖርት ፍሰትን ከማሳለጥ ባለፈ ደህንነቱ የተጠበቀ ሰላማዊና አስተማማኝ ጥበቃ እንደሚደረግለትም ገልጸዋል። የከተማችንን ትራንስፖርት አስተማማኝ፣ ተደራሽ፣ ደህንነቱ የተጠበቀ ምቹና አካባቢያዊ ተስማሚነቱ የተረጋገጠ ለማድረግ ባለፉት የለውጥ ዓመታትና በመጀመሪያና ሁለተኛ ዙር የኮሪደር ልማት የመኪና መንገድ፣ የእግረኛ መንገድ፣ የብስክሌት መንገድ፣ የመኪና ማቆሚያ፣ የህዝብ ትራንስፖርት ተርሚናል፣ የአውቶቡስና የታክሲ መጫኛና ማውረጃ መሰረተ ልማቶችን በስፋት ተሰርተዋል፣ በመሰራትም ላይ ናቸው። ውድ የፕራይም ሚዲያ አድማጭ ተመልካቾቻችን ለዛሬው ያዘጋጅንላችሁ በዚሁ አበቃን። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ሰላም።